የሰው ልጆች ደም ረከሰ። የሰው ልጅ ሰውን ፐርፌክት ሊያደርገው የሚሰራ ከሆነ ሰው ይሁን። አንተ ምን አገባ ስለ ሃይማኖት? የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው። ኢፈሞ በለሰኮ ሲድቁባ አይጀን ቀብዱ ጃማ አላስተዋውቅም። ያው እንደምታውቀው ባቢና አይደል? ወፈርኩብሽ፣ ወረድክብኝ። እቴ ጋሽ እርሻ ሲወጡ እየጠበቁ እያስቸገሩኝ ነው። እንደው ማለት የሁሉ አምላክ ነህ አንተ። ቀስ ብላ አትሄድም እንዴ? ምን ያራግጣል? እባክህ 30 ሰዓት ደርሶብኛል። ደንባራ፣ እኔም ቅዳሴ ረፍዶብኛል። ምንድን ነው ያልከው? ውጡልኝ፣ ውጡልኝ። እኔ እናንተንም ልጃችሁንም የመሸከም ግዴታ የለብኝም። ውጡልኝ። ሰላም ቤተሰብ እንዴት ናችሁ? ታገነኝ። ዛሬ ምርጥ ቪዲዮዎችን አዘጋጅቼላችኋለሁ። አስተያየት እንሰጣለን። እናንተ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ስለሆናችሁ አመሰግናለሁ። አዲስ ለመጣችሁ እንኳን ደህና መጣችሁ ወደ ቤቴ። ሰብስክራይብ አድርጉ፣ በጣም ያስፈልገኛል። የሰው ልጆች ደም ረከሰ። የሰው ልጅ ህይወት ረከሰ። የሆነ ሀገር ላይ በጅምላ በቦምብ ይጨፈጨፋሉ። በሆነ ሀገር ላይ በእሳት፣ በሆነ ሀገር ላይ በሆነ ለጥቂት ለርካሽ የፖለቲካ ፍላጎት ተብሎ እዛም እዚህም ሰዎች ሲሞቱ ይታያል። እየቀነሰም አይደለም እየጨመረ እየሄደ ነው ያለው። በዚህ ሰዓት እንደ ሰው ቆመን በጋራ ማውገዝ፣ እንዴት ነው ይህ ነገር መቆም ያለበት ብለን መምከር፣ ዘግናኝነቱን ጸያፍነቱን ሁላችንም ተረድተን እኩል ካልጮህን መጠየቅ ያለበት አካል እንዲጠየቅ ካላደረገን የሆነ መንደር ሰው ሲገደል ጮህን የሆነ መንደር ሲገደል የምንስቅ ወይ ዝም የምንል ከሆነ ፍትሃዊም አይደለም፣ ዘላቂ መፍትሄም ሊያመጣ የሚችል ነገር አይደለም። በተለይ በሀገራችን ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። የሆነ ጊዜ ዘር ለይተን፣ የሆነ ጊዜ ሃይማኖት ለይተን፣ የሆነ ጊዜ መንደር ሰፈር ለይተን ያ ነገር እኔ ጋር ዛሬ ላለመምጣቱ ምን ዋስትና አለኝ? ራሳችንን መጠየቅ ያለብን ይህ ነው። እዛ ሰፈር የተቀጣጠለው እሳት እዚህ ላለመድረሱ ምን ዋስትና አለን? በዚህን ሰዓት ስሜትን መከተል ሳይሆን ቆም ብሎ ይህ ነገር ከስር መሰረቱ እንዴት ነው መቆም የሚችለው? ማን ምን ኃላፊነት መውሰድ መቻል አለበት? ከሆነ ጦርነት አዙሪት ስንወጣ ሌላ ጦርነት አዙሪት ውስጥ እንገባለን። ሀገር እንደ ሀገር ሰላም ሰፍኖባት ትውልድ ተረጋግቶ እንዲሰራ እንድማር ሀገርን እንድረከብ እንዴት ነው ማድረግ የምንችለው? የመጀመሪያ ትልቁ ነገር ለሰው ልጅ ክብር መሰጠት መቻል አለበት። ሰዎች በእምነታቸው ምክንያት ሊጠቁ አይገባም። ማንም በማንም ላይ በእምነት ምክንያት መብት የለውም። ማስገደድ አይችልም። ማንም ሰው ማመን መብቱ ነው፣ መክፈር መብቱ ነው። ጠያቂ አላህ ሱብሓነሁ ወተዓላ አለው። አንተ ግን ምንድነው? ወማ ዐለይከ ኢለል በላግ። ይሄ ነው እስልምና መሪ ላ ኢክራሃ ፊዲን። የሚሞተው ሙስሊም ይሁን የሚሞተው ክርስቲያን ይሁን ዘሩ ያ ይሁን ይህ ይሁን አይደለም፣ መጠየቅ ያለበት ሰው መሆኑ ብቻ በቂ ነው። በእስልምና እኮ ሰው አይደለም እንስሳት እንኳን ያለ አግባብ መገደል እንደሌለባቸው የሚደነግግ ዲን ነው ዲናችን። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ወለውላ ደፍዑ ላሂ ናሰ በዕደሁም ቢበዕድን ለሁድመት ሰዋሚዑ ወቢዕን ወሰለዋቱን ወመሳጅዱ ዩዝከሩ ፊሃ እስሙላሂ ከሲራ ይላል። ቤተ እምነቶች፣ የአይሁድ ምኩራቦች፣ የክርስቲያኖች ቤተ ክርስቲያን፣ መስጂዶች መነካት እንደሌለባቸው ነው አላህ የሚነግረን። ሰዋሚዕ ገዳማት፣ ወቢዕ ወሰለዋት ወመሳጅድ የተለያዩ ቤተ እምነቶች የየራሳቸው ስያሜ ያላቸው ማምለኪያ ስፍራ አላቸው። እነዚህ ማምለኪያ ቦታዎች መነካት እንደሌለባቸው ነው አላህ ሱብሓነሁ ወተዓላ የሚነግረን። በጦርነት መሃል እንኳን ሆኖ ረሱል ዓለይሂ ሰላቱ ወሰላም ቤተ እምነቶች እንዳይነኩ፣ ቀሳውስቶች እንዳይነኩ፣ አረጋውያን እንዳይነኩ፣ ሴቶች እንዳይነኩ፣ ሕፃናት እንዳይነኩ፣ ሰብሎች እንዳይነኩ ነበር ነብዩ ዓለይሂ ሰላቱ ወሰላም መመሪያ ሲሰጡ የነበሩ። ከጠላት ጋር ጦርነት እንኳን ኦፕን የሆነ ወር ግልጽ የሆነ ጦርነት በሚደረግበት ሰዓት እንኳን ሳይቀር ማለት ነው። አዩሃ አልአሕባ፣ እነዚህ ጭካኔ የተሞላበት ሰዎች፣ የሰውን መግደል የሰው ህይወትን የሚያወጡ ሰዎች ከሰውነት ሲወጡ ሰይጣናዊ ባህሪን በተላበሱበት ሰዓት ነው እንጆይ የሚያደርጉት እንጂ ሰዋዊ ስሜት ርህራሄ ውስጣቸው ቢኖር ሰው ነገር እንኳን ሰው አይደለም እንስሳትን ለመግደል እንኳን አይጨክኑም። ለስጋ የምናርዳት በግ እኮ ታሳዝነናለች አይናችንን ስታይን አይደል እንዴ? እንዴት ይሄ ክቡር የሆነን የሰው ልጅን አላህ ሱብሓነሁ ወተዓላ አክብሮት ችሮት በእጁ የፈጠረን ፍጡርን
መግደል አይደፍርም። ጭካኔ የተሞላበት አረመኔያዊነት የተጠናወተው ካልሆነ በስተቀር ማለት ነው። ከየት ነው ወጣው? እነዚህ ሰዎች ከኛው ከራሳችን የኛው ምሳሌዎች ናቸው። ከሌላ ሀገር ከሌላ ፕላኔት አይደለም የመጡት። እየተላመድ ነው ያለ ነው። አንድ ሰው ሲገደል እንደነግጥ ነበር። ዛሬ ግን ቁጥር መጠየቅ ጀመር። በቁጥሩ ልክ ነው ሀዘናችን ትንሽ ከፍ የሚለው ወይ በአገዳደል ሁኔታ። መቼ ነው እንዲህ አይነት ጽዩፍ የሆነ ተግባርን ጭካኔ የተሞላበትን ነገርን እንድንለማመድ የተደረገ ነው? ኢዘን አዩሀ አልሂባ ዛሬም እናወግዛለን። ትናንትም ስናወግዝ ነበር፣ ነገም እናወግዛለን። ለየትኛውም የፖለቲካ ፍጆታ ሊውል አይገባም። ይህ ጉዳይ መንደር ለይተን ማልቀስ፣ ሰፈር ለይተን ማልቀስ፣ ብሔር ለይተን ማልቀስ፣ ሃይማኖት ለይተን ማልቀስ አያዋጣም። ወደ አክላችን ተመልሰን ወደ ልቦናችን ተመልሰን ሰው በመሆናቸው ሁሉንም በእኩል አይን አይተን በእኩል ህሊና አስበናቸው ይህንን ተግባር ፍጻሜዎችን መያዝ አለብን፣ ማስቆም አለብን። የታለ የህግ በላይነት ብለን መጠየቅ መቻል አለብን። ለምንድን ነው በእነዚህ ሁሉ ዓመታት እንዲህ አይነት ድርጊት ፈጻሚዎች ለህግ ቀርቦ ያላየን፣ ተጠያቂ ተደርጎ ያልሰማን? እስላም እኮ ሐድ ሲያደርግ የገዳይን ሐድ፣ የሰራቅን ሐድ፣ የወንጀል የሚሰራን ሐድ ቅጣትን ሲበይን ዴትረንስ ሪዛልት ውጤት ስላለው ነው። ቀድሞ የመከልከል የማቀብ ሌላውን የማስተማር ውጤት ስለሚያመጣ ነው። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክት ሊያደርገው የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው ራይት? ስጋ ቤት ከከፈትከው ኦኬ ቢስሚላህ አለ በስመ አብ አለ፣ እሺ እረዳለሁ። ከዛ ውጪ ምንድነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ፣ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እያወሩ ነው፣ የተጫወቱ ነው፣ እየበሉ ነው፣ ግን ባውንደሪ ያበጅተዋል። አይ ዶንት ኖ ማን እንደሰጠኝ ባውንደሪ ባይዘው አይ ዶንት ኖ በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውን ገብቶናል ያለው ነገር ይጥራ ነው። አላህ ቁርአን ውስጥ እኮ እንትን ሰድበውኛል ብሏል እኮ ያ ኢብሊስ አልሰግድለትም አደም ማለት መስገድ አና ኸይሩ ሚንኩ ምናምን ብሎ አላህ ግን ጠርቶ እኮ ባይዘው እንትን ያለው ኤክስፕሌን ለምንድን ነው ያስገድኩት? እስቲ አብራራልኝ። አላህ ያቅም ያውቃል። ኢፈሞ በለሰኮ ሲድቁባ አይጀን ቀብዱ ጃማ obboleessa koo sin beekuu nan beektu waan amma uumame kanaan ala wanta jibbaannu ga'u hin qabnu qabnas jedhee hin yaadu isaaf immoo dhiifamas gaafadheen ture sin sodaanneen bar abaarsaatiin abaarte kanaan lola ati barbaadde kanatti makamuu nan danda'a garuu dhalli namaa aarii yeroo muraasaatiif jecha gadda yeroo dheeraa keessa gala anaafati yoo ta'u wallollee eenyu akka mo'atu hin beeku anis si mo'adhu atis na mo'attu garuu bu'aan keenya yookiin mana yaalaa yookiin mana hidhaa bira hin darbu wal miidhuu keenyarraa waan nuti argannu tokkollee hin jiru dirree mo'umsi hin jirretti dhiiga walii dhangalaasuu qofa ta'a kanaaf ati maal yaadda lola moo firooma barbaadda isa dhugaa baay'ee tokko nanaasifte baran jiraadhe keessatti barumsa akkasii argadheen beeku amala natti ta'e yeroo hundumaa lolii na godha aarii natti baay'isa garuu bu'aan achirraa argadhe tokkollee hin jiru gaabbii fi mataa dhukkubbii yoo ta'e malee waan guddaa sirraa baradheera dhiifama naa godhe. Obboleessa koo ati saarii irraa of qusadhu lola hin baay'isiin jireenya keetiif gaarii miti boqonnaa siin kennu si dhiphisaa jireenya kee jeeqa kanaafiyyuu anillee baay'ee si jaalladha. አላስተዋውቅም
ያው እንደምታውቀው ድርጅታችን ሞቲቬሽን ላይ የሚሰራ ካምፓኒ ነው። በአሁኑ ዙር የምናሰለጥነው ገንዘብ ፈጽሞ ደስታ እንደማይገዛ ያዘጋጀነውን ስልጠና ነው። በራሳችን ልጆች ማስታወቂያውን ሰርተናል። ግን ደግሞ በእናንተ በኩል ሲሆን ብዙ ወጣቶች ይመዘገባሉ ብለን ስላሰብን ነው አንተ እንድታስተዋውቀው የፈለግነው። አላስተዋውቅም። ዜጎቿ ገንዘብ በማጣት ምክንያት የደሃ ከድህነት ወለል በላይ በታች እየተባሉ በአራትና በአምስት ሌቭል ድህነታችን ተከፋፍለው በምንኖርበት ሀገር ውስጥ እንዲህ አይነት የገንዘብን ቫልዩ ባዶ የሚያደርግ ማስታወቂያ አልሰራም። በጣም አክታረ ዝላይ አንቺ ደስታን አይገዛም በምትይው ይሄን በማጣት ምክንያት በየሆስፒታሉ ወላጆቻችሁ ነገ ይሞታሉ ተብለው የወላጆቻቸውን የሞት ዋዜማ አክብረው የቀበሩ ታዳጊዎች ባሉበት ሀገር ውስጥ ገንዘብ ለህይወታችሁ ምንም ደስታን አይገዛም ብዬ ልስበካቸው? ትሰማኛለህ? አልሰማም። 3 እና 4 ሞክረን በቃ ከዚህ በኋላ የኔ ነገር አብቅቶለታል ብለን ተስፋ የምንቆርጥ ደካማ ወጣቶች በሞላንበት ሀገር ውስጥ ስንፍናችንን የሚያጠነክር ከንቱ ስልጠና አላስተዋውቅም። ምን አለ እስኪ አሁን እግዚአብሔርን ሳያስከፋ አላህን ሳያስቆጣ በንጹህ ላባችሁ ሰርታችሁ የምታገኙት ገንዘብ ያስደስታል ስሩ ብትሉ። አዲሱን ስልጠና ለመመዝገብ ነበር። አረፍ በል 10 ሺህ ብር ከፍለህ ሰኞ ትጀምራለህ። አሃ ገንዘብ ደስታን እንደማይገዛ የምታሰለጥኑት ገንዘብ እያስከፈላችሁ ነው። የእናንተን አላውቅም። እኔ ግን እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገርና እንደ አህጉር ገንዘብ በማጣታችን ምክንያት በንቀት በምንታይበት ዓለም ውስጥ እየኖርን ገንዘብ ደስታን አይገዛም የሚሉት ብሂል አሁን ካለንበት የከፋች ደሃ ኢትዮጵያን ከመፍጠር ውጭ ጥቅም ያለው መስሎ አይታየኝም። አስቡት እስኪ ዜጎቿ በድህነት በሚማቅቁበት ሀገር ውስጥ እየኖርን ስለ ገንዘብ አሉታዊ ነገር ማሰብ ጦርነት በተፋፋመበት ከተማ ውስጥ ሰላም የሰይጣን ነው እንደማለት ይቆጠራል። ምን ነው መኪና የተበላሸች እባክሽ። ታዲያ ለምንድን ነው ልብስህን የምትወስደው? ቀለል ያለች ብልሽት ስለሆነች ራሴ ላስተካክለው። ባቢ ነህ አይደል? ወፈርኩብሽ? ወረድክብኝ። ምን ነው ብዙ ነገር ያለ ሰው ነክ። ትንንሽ ነገሮችን እንኳን ለሌሎች ሰዎች እንዲሰሩ ድሉን ብሰጥ። ካለን ሰዓትና ካለንበት ቦታ አንጻር እያሰብን ማውራት ወሻል። በል እኔ ድሌ ልሞክር። ስትመጣ ደውልልኝ። ነገርሽ ችጋራም ነው። ታየው እባክሽ። ምን ነው መኪናዬ ተበላሸ ብሎ ሲያስተካክል አየሁት እናማ ቻው ብዬው ትቼ ሄድኩኝ። አንቺንም ጣለሽ ማለት እንደምትወጂው ነግሬው ነበር እና ቦርሳሽን አትወስጂው? መኪናችን ተስተካከለች? አዎ እድለኛ ነን። ያመለጠ እድል መጥፎ ነው። በሩን አትከፍተው? አልከፍተው። እየጨለመ እኮ ነው። እድል ስታመልጥ መከራን ተከታል። መከራ እንደ እድል ለመሄድ አይቸኩልም። እድልም ካንቺ ጋር ለመቆየት እንደ መከራ ትዕግስት የላት። መልካም ጊዜ። አንተ ስትጃጃል እሱ መኪና ገዛ። ዳንዬ እኔም እኮ አንድ ቀን ዳኑ መኪናዬን እንዴት አየሻት? በጣም ታምራለች። አንተማ ጀግና ነህ፣ መኪና ትቀያይራለህ አሉ እንጂ። ባልሽን ከኔ ጋር አታወዳድሪ። እሱ ከኔ የተሻለ ሰው ነው። ጓደኛዬ ሲያልፍለት እንደማይተወኝ እኮ አውቃለሁ። አንተ ሸሚዝ አቀይር፣ እሱ ሁለተኛ መኪናውን ይኸው ደገመ። ከዚህ በላይ አልታገስም። ዳኑ ምን እያልሽ ነው? መኪናው እኮ ያንቺም ነው። ከኔ ጋር ሲለፋ የቆየውን ብር ሸሚዝ ሳይቀይር ነው ይሄንን መኪና የገዛው። አሁን እሱ ከኔ የተሻለ አቅም አለው። ባይኖረውም ግን እሱ ያንቺው ነው። የኔ አባት እኮራብሃለሁ እኮ። ስለዚህ መኪናው የኛ ነው ማለት ነው? አይደለም፣ የኔ የሆነው ነገር ሁሉ ያንቺ የሚሆነው ለኔ ለሆነ ሰው። አንቺ የገንዘብ ነሽ። ቸኩሎ መፍረድ ብዙ ያሳጣል። ደህና ሁኚ። ወዴት ነሽ? ባቢ በመንገዴ ከሆንሽ ላድርስሽ። ስትቀየር እንኳን አትናገር። ሌላ የምትጠብቂው ሰው አለ? መኪና በጣም ታምራለች። አንቺም አምሮብሻል። ምን ያደርጋል? ይሄን የመሰለው ውበት ጠባቂ ነው። ወልጄ ሳትጠይቂኝ ምን አለ የአገር ልጆች የት እንዳለን እንኳን ብትፈልገን። ብዙ ከሰዎች ጋር ተገናኝቼ አላውቅም። ደካማ ሰዎች ሲያልፍላችሁ ሰው መርሳት ትጀምራላችሁ። ስራችንም አያገናኘንም እኮ። ምቾት ላይ ነህ። ባትፈልገን አይገርመንም። ያለብኝን ጭንቀት መኪና ይሸፍኑታል። አንቺ ያለሽን ሰላም ሌሎች ባላቸው ነገር እያደፈረሽን። ባለው ሰው ማማረር ያምር። ለእናንተ የሚታየው ምቾቴ ነው። እኔ ግን እስካሁን እረፍት የለኝም። ማግኘት ጥሩ ነገር ሆኖ ሳለ ያገኙትን ነገር ማቆየት ግን ከድህነት በላይ ስቃይ የተሞላበት ህይወት ነው። እኛ ሀገር ብዙ ሀብታም የለም። አብዛኛው ሰው ግን ያገኘውን ሀብት ለማቆየት እየታገለ ነው። ስራ ፈልግልኝ እስኪ። ምን አይነት ስራ? ሀብታም የሚያደርግ ስራ መፈለጋችን ብቻ ጥሩ ተከፋይ ያደረገን። ለስራው ብቁ መሆንሽን እርግጠኛ መሆን መቻል አለብሽ። መቻልና መፈለግ ይለያያሉ። መቻል ክፍያ ሲሆን፣ መፈለግ ጥረት ነው።
ፍቅራው ካለው ይዞ ናማ እንዴ ምንድነው? ና ዝም ብለህ ተከተለኝ። ስሚ የምትቀበዩን ተቀባብለሽ ለምን ቶሎ ዞር አትይ? እባክህ ጓደኛ ምስኪን ነገር ነው፣ አሳዘነኝ። እንድታዝኝ የጠየቀሽ የለም። አንቺ ማረግ ካቃተሽ ሌላ ሰው ማምጣት ትችላለሽ። አዘንኩለት እንጂ አልቀበልም አላልኩም። ተረጋጋ። ምን እያረግሽ ነው? አብርሃም ያስተዋወቀህ ልጅ ገንዘብ ያልበላችሁ ሀብታም የለም፣ ዱርዬ ናት። አረ ተሳስተሻል። በመከራ እኮ ነው ከቤት እንኳን የምትወጣው። መጣው ጠብቀኝ፣ አሳይሃለሁ። በዚህ 2 ሳምንት ውስጥ 100 ሺህ ብሩን ተቀበለሽ ድርሻዬን ካልሰጠሽኝ ስራውን እርሺው። እሺ መጣን። እሺ ሌላው እቺን ነቀርሳም ድጋሚ እንዳያገኛት አርጊ። እሺ ስራ ታበላሻለች። ይሄን ያህል ምን አድርጎ ነው ግን? ማይመለከትሽን አትጠይቂ። ስማው ጓደኛዬን ማቀው እኔ ነኝ። ምስኪን ነው። ትንሽ ችግር ካወራሽለት ይሰጥሻል። 100 ሺህ ብር ለሱ ምንም አይደለም። ሰማኸዋ? የት ሄደን የኔ ፍቅር? ለካ በተደጋጋሚ ሴቶች ገንዘቤን እየበሉ የሚጠፉት በአንተ መልማይነት እየመጡ ምን አንቺ እውነት ነው ያልነገርኩትም። ቆይ እኔ ምንድን ነው ያደረኩ? እኔ ለአንተ ላደረኩልኝ ነገሮች ይሄ ነው መልሴ? ቆይ ይሄ ሁሉ ድራማ ለምን አስፈለገ? እኔ ጠይቀኸኝ የከለከልኩ ነገር አለ? አታውቅም፣ ግን በቃ ሁሌ ጠባቂ መሆን ሰለችኝ። ትሰማኛለህ? ለአንተ ማድረግ እኮ ግዴታ አይደለም፣ ያለኝን እኮ ነው ሳካፍልህ የኖርኩ። ለተንኮል እንዲህ ከምትራቀቅ ከኔ ስራ ብትማር ጠባቂነት አይታየም ነበር። ሁለተኛ ሁለታችሁንም ማየት አልፈልግም። ከዚህ በኋላ አጠገቤ እንዳትደርሱ። ውጡልኝ፣ ውጡልኝ። እኔ እናንተንም ልጃችሁንም የመሸከም ግዴታ የለብኝም። ውጡልኝ በቃ። አባዬ ምን ሆነ ነው? ልጄ ራበኝ። ታዲያ ቤት አትበላም እንዴ? ና። አይ መብላት አልወጣም ከልጄ ቤት። ወጥቼ ሴት መሄጃ አለኝ። ተወጫለሽ፣ እሱን አሳይሻለሁ። ተወጫለሽ፣ ነይ ውጪ። ደበድበኝ። ምን እያረግሽ ነው? ውሰድልኝ ወላጆችን። ከዚህ በኋላ እዚህ ቤት እንዲኖሩ አልፈልግም። አይደለ? እሺ መጣሁ፣ ጠብቂ። አንተ እኮ እንድትሄድ አልፈልግም። አይ እኔ አይደለሁም የምሄደው፣ አንቺ ነሽ የምትሄጂው። ነይ ውጪ፣ ውጪ። ትሰሚኛለሽ? ወላጆችን ትቼ አንቺን ያልኩት ስለማልፈልጋቸው አይደለም፣ አንቺን ስላከበርኩሽ። እየተናናቀን አንድ ቤት አንዘልቅም። ሂጂ። ልክ ይሄን እንደጨረስሽው እጠቢው። ዛሬ እንኳን እያመመኝ ነው፣ አልችልም። ግዴታ አሁን ማጠብ አለብሽ። አመኝ ነው እያልኩሽ ትንሽ እንኳን አትራሪልኝም? ሃሃ መራራት እና ለምን እዚህ ተቀመጥሽ? እዚህ መቀመጥሽ ካልቀረ ምንም ሁኚ መስራት አለብሽ። በነፃ ቁጭ ብሎ መብላት የለም። በበላ ልጄም ሰርቶ የሚያመጣልኝና የምትይ ከሆነ እዚህ ቤት አትኖሪም። ለምን ልጄ ፊት ለፊት ታስመስያለሽ? ወይ እሱ ካለ እንደኔ የምትወጂው ሰው የለም። ይሄ ቤት መጠለያ ድርጅት አይደለም። ማንም መጥቶ በነፃ የሚገለገልበት ቤት አይደለም። እኔ ማንም ነኝ? እኔ እኮ የባልሽ እናት ነኝ። ልጄ ቤት እኮ ነው የመጣው። ለምን ትንሽ እንኳን ክብር አይኖርሽም? ነገር ስታሰሪ ዝም መላው ትዳራችሁ እንዳይፈርስ። በቃ በቃ ይበቃል። አሁን ልብሱን እጠቢ። ትግስት ተላብሳ እንዴ እንዴ ቢሮ አልሄድክም እንዴ? ስልክ ረስቼ ነበር የሄድኩት። እሱን ለመውሰድ ነው የመጣሁት። ይሄ ቦርሳ ምንድን ነው? ያንቺ ነዋ። እዛ ቤተሰቦችሽ ጋር ልወስድሽ። እንዴ ማለት ለምን? ሁሉንም ነገር ሰምቻለሁ። አንቺ ግን ምን አይነት ሰው ነሽ? እሺ አንዴ ላስረዳ። እያመመኝ ነው እያለችሽ እንዴት እንደዚህ ታደርጊያለሽ? ሰሚኛለሽ? እናቴ ምን ትለኛለች መሰልሽ? የኋላ ከሌለ የለም የፊቱ ትለኛለች። እንኪያዡ ነይ ውጪ። ደፋር ማን እንደ እናት ቦኛል። ቁርስ እንኳን ሰርታችሁልኝ አትሄዱ? ቁርስ ራስ ሰርታ አበላም እንዴ? አረ ምንድነው ጄሪ? ወይ ደውላችሁ። በምን አቅሜ ልጆቼ እምችል ቢሆን ኖሮ መቼ አስቸግራችሁ ነበር። አረ እየጠሩ ነው። ራሱ ከፈለክ ሰርታ በላ። እኔ በበኩሌ አልችልም። እንደው አንድ ጉርሻም ቢሆን መድኃኒትም ውጥበት እኮ ነው። ስንመለስ ይደርስ። በይኔ ውጪ እንሂዳ። ወዴት ነው የምንሄደው? ሄደን ፈታን በላ። ምንድነው? መጀመሪያ ግን ምግብ በላ ደስ ይለኛል። በጣም ረዋል። እኔ ራበኝ። እኔ ጌታ ዝም በይ አታስመስይ። ምን በህይወት ውስጥ ማስቀደም እንዳለብሽ እንኳን አታውቂም። ምን ነው? እዚህ ምድር ላይ ቅድሚያ የሚሰጠው ቤተሰብ ነው። ከዛም ሌላ ይመጣ። ነገ እኔም አንቺን አግብቼ አባት መሆኔ አይቀርም። ለአባትሽ ያልሰጠሽውን ክብር ለኔ ስጭኛለሽ ብዬ አልጠብቅም። ልጆቼ ይኸውላችሁ አባታችሁን ካሁኑ ተንከባከቡ፣ በኋላ እንዳትጸጸቱ። አንዳንድ ስህተቶች አይታረሙ። ስልካችሁን ረስታችሁ አባዬ ይቅርታ። አይ ልጆቼ እድሜ እንደሸወዳችሁ አውቄያለሁ። ሳይረፍድ በጊዜ መመለሳችሁ ጥሩ ነው። አባት በልጁ አይጨክንም። ይቅር በለን። የሁሉ አምላክ ነህ። አንተ ቀስ ብለህ አትሄድም እንዴ? ምን ያራግጣል? እባክህ 30 ሰዓት ደርሶብኛል። ደንባራ፣ እኔም ቅዳሴ ረፍዶብኛል። ምንድን ያልከው? ወላሂ እመታሃለሁ። እሺ
ማርያምን እኔ እመታለሁ። እሺ እናንተ ተው እንጂ ምንድነው የምትጣሉት? አንተም ወደ ቤተ ክርስቲያን አንተም ወደ መስጊድ ሂድ። ወይኔ ጉዴ! አሁን ቆይ ከሰው ተጣልቼ እጄ ላስቀድስ ነው? ነው ግን ባልፈው ምን አለበት? መስጊድ እየሄድኩ እየጾምኩ እንዴት ተሳደባል? ይቅርታ ሳልለውም አልሄድም። ወንድሜ! አቤት። ይቅር በለኝ። እኔ ቅዳሴ ለመድረስ ያየው ሰዓቱን በእግሬ ፈጥኜ በልቤ ዘግይቻለሁ። ፍቅር የሌለው እግዚአብሔርን አያውቅም። መንገዱ ሰፊ ሆኖ ለምን በጥቂት ነገር እንጣላለን? አውፍ በለኝ። ኢስላም ሰላም ነው። አንተን ሰድቤ ሂጂ አላህ ፊት አልቆም። በቃ አንተም ወደ ቅዳሴ ሂድ፣ እኔም ወደ ሶላት ይሄዳል። ጾማችን እንደገጠም ልባችንንም አላህ በፍቅር ይክተምልን። አላህ ይስጣችሁ ወንድሜ። ያዝሽ አላህ ይስጥልኝ። እባክህን መንገድ ምራኝ እስቲ። እሺ ችግር የለውም። እዚህ ቦታ ግን እንዴት ልትመጣ ቻልክ? አይ ወንድሜ የዛሬው ተአምር ነው። እናቴ ታማብኝ አልጋ ከያዘች ቆየች። የሚረዳን የለም። እሷን ማሳከሚያ አይደለም ማስፈጠሪያ አጥቼ ዱዓ አድርጌ ለልመና ቦታ ከአንድ ወጣት ጋር ተገናኘንና ችግሬን ነገርኩት። እሱም ከኔ ጋር ብትመጣ ብር ታገኛለህ ብሎ እዚህ ከደረስን በኋላ ጥሎኝ ሄደ። እና ስሙን ወይንም አድራሻውን አልነገረህም? በፍጹም ብቻ ነጠላው እጄን ነክቶታል። በየመሃሉ አይዞ ገብርኤል ደግ ነው ይለኝ ነበር። ታዲያ እዚህ በቆምኩበት ቅጽበት ሰው ሁሉ ገንዘብ እየሰጠኝ ማለፍ ጀመረ። ቤተ ክርስቲያን በር ላይ መሆኔን አውቄ ስላላህ አላልኩም። የምለው ባጣ ግን በማውቀው አላህ ይስጥልኝ ማለት ጀመሩ። አሁን ከምግብ አልፌ እናቴን አሳክማታለሁ። ጎሽ ደስ ይላል። እዚህ ድረስ ያመጣ ወጣት ገብርኤል አላሳፈረውም። በሚታይ እጅ ስንሰጥ አምላክ በማይታየው እጅ ይሰጠናል። አየህ ክርስቲያኑ ሙስሊሙ ብሎ በንፍገት አላለፈም። ደግነት ዘር ሃይማኖት የለውም። እውነት ነው። ግን አንድ ነገር ልንገርህ ወንድሜ። እሺ ንገረኝ። ችግር የለውም። ወላሂ ገብርኤል ደግ ነው። አንተ መሀል ይሄንን ሳን መሻጠብ ቢቱ አላየሁትም እኮ። ዝጋ። ስራ የለ፣ ገንዘብ አታመጣ። መውለዳችን ቢያንስ ይሄን ዕቃ ማጠብ አቃተክ? ይሄ ነገር አልበዛም? ትላንት እኮ በእኔ ገንዘብ ነበር የምንኖረው። ዛሬ ባጣ ተለወጥሽ። ልጅ ደግሞ የፈጣሪ ጸጋ ነው። ጭራሽ ለኔ መልስ ያኖርኩ አይበቃም? አሁኑኑ ቤቴን ለቀውጣ። እኔም የቻልኩሽ ይበቃል። ሴትነትሽን ለማክበር ዝቅ ባልኩኝ ወንድነቴን ከናቅሽው እዚህ ጋር ይበቃል እኮ። አንተ ከኔ ውጪ ልትኖር ማን ልቤ ሰጠ እባክህ። እንኳን ካንቺ ውጪ ካንቺ ጋር አብሬ ኖሬያለሁ። ፍቅር ካላከባበረን መለያየቱ ይሻላል። ተረጋጉ እንጂ ምን ያጣላችኋል? ቆይና አንተ ይሄ ልቀቀው። ይሄ ዘረቢስ። አሁን ተሳስተሻል። እኔ ብዙ ነገር አውቃለሁ። አንደኛ ባልሽ ዘረቢስ አይደለም። መውለድ የማይችለው እሱ ሳይሆን አንቺ ነሽ። ውጤቱን አዛብተን የነገርንሽ አንቺ እንዳይሰማሽ ነው። ቤቱም እኮ የሱ ነው። ከወጣሽም አንቺ ነሽ መውጣት ያለብሽ። እስካሁን ዝቅ ያለው ገንዘብና ስራውን እኔ እያስተዳደርኩለት። እንግዲያውስ እውነቱ ይሄ ነው። አንተ ውሻ እሰራልሃለሁ። እሺ እቴ ጋሽ እርሻ ሲወጡ እየጠበቁ እያስቸገሩኝ ነው። እንደው መላ ይበሉኝ፣ ካልሆነ ደግሞ ደሞዜን ይስጡኝና። አንቺ ረህጥ የኔ ባል ነው ካንቺ ጋር የሚተኛው? ደግሞ አታፍሪም እንዴ እንዳንቺ አይነት ዋጋ? እስኪ እሺ ምንድነው ችግሩ? ምን ተፈጠረ? ኧረ ተዋት። ገረዷማ ቤት ልሁን ስትል እኮ ገርማኝ ነው። በቃ እኔ ወደ ስራ ልሂድ፣ አንተ ትቆያለህ መሰለኝ። አንቺ ቆሻሻ ጭራሽ ከምስቲ አቁም! አንተ ሴሰኛ! ጭራሽ በገዛ ቤቴ ምንም አታውቂ ስትደፍር አታፍራ? ሴት ልጅ እያለ ባጋሽ ላይ ስትጨክን ትንሽ አትፈራ? በለው ተናገር። ቅድም አላምንሽም ብዬ አባረርኳት። አንተ ማዘናጊያ ድራማ ነበር። አሁን እጅ ከፍንጅ ተይዛል። የህግ አካላት እየጠበቁ ነው። ሰማኛለህ? በሴት ልጅ የሚቀልድ እንኳን ባል ብቻውን ወንድ እንኳን አይሆንም። እሺ ውጣልኝ ከቤቴ! ውጣ! ውጣልኝ! ውጣ! አባት በእናትህ አብረኝ ደር። በማርያም በፈለግከው ብር ይዘኸኝ ደር። በእናትህ አንቺ ያምሻል እንዴ? ምንድነው የምትይው? የፈለግከውን አድርገኝ። በማርያም ብዬ ገንዘብ ያስፈልገኛል። በማርያም ብለሽኝ አይደለም? እንዲሁም እንዲሁ ነኝ። ነይ እንሂድ። አመሰግናለሁ። እሺ ና እንሂድ። ቆይ ይሄን ያህል ግን ምንድነው? ኪራይ ነው? እርቦሽ ነው ወይስ ሳሞሽ ነው? ለእህቴ አየር ልገዛበት ነው። የምን አየር? እህቴ ታማ መተንፈስ አትችልም። ያለችው በኦክሲጅን ነው። እሷ እንድትቆይልኝ ገላይን ሸጬ አሳክማታለሁ። ዛሬ ግን ደከመኝ። እባክህ ሰርቼ ለእህቴ አየር ልግዛላት። እባክህ አብረኝ ደር። በፍጹም አላደርገውም። ግን ለካ ይሄ ምን ተነፍሰው አየር ገንዘብ ይወጣበታል።
አየሽ ፈጣሪ በነፃ የሰጠንን ትተን ተራውን ነገር በወድ እንገዛለን። አንድም ቀን እኮ ተመስገን ብዬ አላቅም። አንቺ ለልጅሽ አየር ለመግዛት ጎዳና ወጣሽ። እኔ የኃጢአት አየር ያጠራት ነፍሴን በንስሐ ማሳጥባት መቼ ይሆን? እኔም እኮ ኃጢአቴ ብዙ ነው። ተቸግረን ስላደረግነው መቼም ኃጢአትነቱን አይተው። እኔም ንስሐ በመግቢያ እድሜ እኮ ፈጣሪ ያየኛል። ለዛሬ ያለችኝን ልላክልሽ። አልጋ ይኖርሻል? አለ። ቻቻ እዚህ ነው እንዴ የምትሰሪው? ይቅርታ የኔ ታንዴ ላናግረው። ቻቻ ግን ያማል። እንዴት ታደርጋለህ? አውቃለሁ። በቃ ከቤተ ክርስቲያን ጠፍቻለሁ። አሁን ቁልፉን ስጪ። እሱን አላልኩም። እቺ ልጅ እኮ በሽታ አለባት። እድሜ ልታሳጠር ነው። እቺ ባለጌ በክላይ ነበር። ቆይ እኔ ነኝ የማውቀው። አንቺ ባለጌ በሽታሽን ሰተሽ ልትይጂ ነበር አይደለ? ቻቻ ተረጋጋ። አንተ ለአልጋ ስታመቻቸት የነበረችው ጓደኛዬ ናት። ምንም በሽታ የለባትም። አንተ ግን በሽታ አለባት ሲባል ልትሰርባት መጣ። አንተ የዝሙት ኃጢአት በሆነው ቫይረስ ስንቱን በክልሃል። የምትፈራው በሽታ የሚያጠቃው ስጋህን ነው። ኃጢአት ግን የነፍስ ቫይረስ ናት። ለምን እንደመጣ ቀድሞ ማውቀው ነበር። አንተን ለማረም እዚህ ድረስ ተከተልኩ። አንተ እዚህ ካመጣኝ እኔ ደግሞ ሙታን ሳሙኤል ቅዱስ ሚካኤል አንድነት ገዳም ወስጃለሁ።